አብዬ ሁሉንም ነገር አወቀች። የሰላምዬ ልጅ የአባቷ እንደሆነ ደረሰችበት። ይህን የሚያወቀው ደረጀ ቶሎ ከሀገር አስወጥቶ ከሀገር ለማስወጣት ወሰነ። ይህን የሰማችው እናቷ በአንገቴ ገመድ ይገባን እንጂ የመጀመሪያ ልጄን የአይኔን ብሌን መቼም ከሀገር ውጭ እንድትሄድ አላረግም። እሷን ዳጣን የጠላችው። ስለዚህ መውጣትም ካለባት ዳጣ እንጂ የምትወጣው የኔ ልጅ አይደለም ማለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልኝ ማለት ነው። ለዛሬ ይዤላችሁ የመጣሁት ዳጣ ድራማን ክፍል 40 ነው። እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ዳጣና ናታን ሳሎን ቁጭ ባሉበት እንግዲህ መታ አንድ ነገር የማናገራችሁ ነገር አለ፣ ጉዳችሁን ነው የማወጣው ትላለች ማለት ነው። አብይ እኛ ጉድ ስለሌለብን ስለዚህ አንቺ ጉድሽ እንዳይወጣ ፍሬ እያለች ዳጣ በሳቅና በጨዋታ ምንድን ነው ነገሩ ትላታለች። እሷም በመቀጠል የሰላምዬ ልጅ አባት ማን እንደሆነ ደርሼበታለሁ ትላለች። እነሱም ታዲያ ይሄን አይደል እንደምንፈልገው ማን ነው ንገሪን ሲላት ወይ ናታን ነው ወይ አባዬ ነው ማስታወቅ ያልፈለገችው ለዛ ነው። እንዴት አባቷ የልጇን አባት አታስታውቅም በማለት ትናገራለች። ናታን በጣም ይበሳጭና እንዴት እንደዚህ ታያለሽ? ሰላም እኮ እህቴም እናቴም ማለት ናት። እንዴት እንደዚህ ትጠረጥርኛለሽ ብሎ በጣም ይጮህባታል። እሱም በተደጋጋሚ እሺ እኔስ የራሴ ጉዳይ የሰው ሰው ነኝ፣ እንዴት አገዛባትሽን እንዴት እንደዚህ ትጠረጥሪዋለሽ? ትዬስ በሰማ ምን ትላለች እያሉ እውነት የማይታሰብ ነገር ነው። አንዳንዴ የምናስበው ሁሉ አንናገርም። አንቺ ግን ልክ አላደረግሽም። አሁን ጤነኛ እንዳልሆንሽ አረጋግጫለሁ ይላል። እሷም እሷ ጤነኛ እንደሆነችና እነሱ ማየት ያልተሳናቸውን እንዳየች ትነግራቸዋለች። በጆሮዬ ነው እኔ ሰላምና አባዬ ሲያወሩ የሰማሁት፣ እኔ ይሄን አላምንም እያሉ እየተጨቃጨቁ ያለች እያሉ እናታቸው ከመኝታ ቤት መታ ምንድን ነው የሚያጨቃጭቃችሁ ብላ ስትወጣ ልጅ ናታንም ይችል ጤነኛ ስላልሆነች የሆነ ሐኪም ቤት ዶክተር ቢያት የተሻለ ይመስለኛል ብሎ ምግቡን እየበላ ነበርና ቁርሱን ጥሎት ይሄዳል። ናታን በዚህ ልክ ሲናደድ አይቼው አላቅም። ምን አርገሽው ነው ስትላትም እሷን በተደጋጋሚ ብትጠይቃት ምንም እንዳላረገችው ትነግራታለች። እሷም ዳጣን ስጠይቅም ዳጣን ቢቀርብሽ ይሻላል ከባድ ነገር ነው ትላለች። ቁርሳቸውን በልተው ሁሉም ወደ ትምህርት ይሄዳሉ። ሲመለሱ አርጁን ያገኛትና መንገድ ላይ እሷም ያመላሷን እሱ ደግሞ በጣም እንዳናፈቃችውና አለሷ ተለይቶ ምንም እንደማይኖር ሲነግራትም እናትና አባትህ እኮ ድጋሜ እኔ አጠገብ እንዳደርስ ነው እኮ ያስወጡት ወይም ከእስር ቤት የተለቀቀው ትለዋለች። እሱስ ልክ ነሽ፣ ለእኔ ግን ቤቱም እስር ቤቱም አንቺ ከሌለሽ ልዩነት የለውም ብሎ ይመልስላታል። ይህን ያያቸው ናታን ከትምህርት ቤት ሲወጣ ከአባቷ ጋር ካወራ በኋላ ለአባቷ ዳግም ናታን ልጅቷ ጤነኛ አይደለችም፣ የሆነ ሐኪም ሊያት ይገባል እያለ እየተናገረ ነበርና በቃ ከዚህ እንኳ በእግሬ መሄድ ይችላለሁ አባዬ መልካም ስራ ሆይ ተመኝቶለት ናታን ሲሄድ እንግዲህ አብይ ስትጨቃጨቅ ያገኛታል ማለት ነው። ለምንድን ነው አንተ ከእሷ ማትርቀው? በቃ አሁን አይደል ከእስር ቤት የወጣኸው በሷ ምክንያት ሲለውም እሱም ለራስ ፈልገሃት ነው ወይ ሲለውም አይ እኔ ለራሴ ፈልጊያት አይደለም እህቴ ናት ሲለውም እሷ ደግሞ ከስር በለው እያለች ወይም ተደባደቡ እያለች ማለት ነው ቁጭ ብላ ታቃጥራለች። ወይም ከኋላ ባሌ ነው እሱ ወንድሜ አይደለም ወይም እህቷ አይደለሁም እያለች ታሳብቃለች ማለት ነው። እንግዲህ ይህን ያየው ናታን ተው ቢለው ምንም ሊሰማው አልቻለም ማለት ነው። ከዛ ያ ወደ ድብድብ ይገባሉ ማለት ነው። ድብድብ ላይም እንግዲህ ናታንን አንዴ ሲነዝርበት ማለት ነው መልሶ ናታን ይደበድበዋል። ልጁን እጇን ይዞ ከዛ ይሄዳል ማለት ነው። መካከል ሜዳም ሲደርስ ምን አንቺ መቼም የኔ ሚስት ልኮኛች ይህን ያደረኩት የእነትዬ ውለታ ስላለብኝ እንጂ ለሌላ ነገር አይደለም ብሎ ይናገራታል ማለት ነው። ያንንም ብሎ ብዙም ከቤት አልወጣ ብዙ ከቤትም አልቆየ ጥሏት ይሄዳል ማለት ነው። አቤትም እንደገቡ እንግዲህ እሷ ከኋላ ነበረች ማለት ነው። እየተጫወቱ ምሳውን እየበላ ማለት ነው። ናታንዬ እያለች ከናታን ጋር እያወሩ ነበረ ማለት ነው። ናታንዬን እኮ አልሽ ሲላትም
ታዲያ ምን ችግር አለው ናታንዬ ብለህ ደግሞ አላልኩም እያሉ ሲከራከሩ ድንገት አቢጌ ትገባለች ማለት ነው። አቢጌ እሱ የኔ ነው የኔና የኔ ብቻ ነው፣ አንቺ ናታንዬ ማለታችም እኔ ብቻ ነኝ ናታንዬ ማለት የምችለው እያሉ እዛው ወትሮ ጭቅጭቃቸው ይገባሉ ማለት ነው። አንቺ ለምንድን ነው እንደዚህ የምትጨቃጭቂው? ናታን እኮ ማንም ልዩነት እኮ የለውም። ናታንም ብለው ናታንዬንም ብለው ምንም ልዩነት የለውም። ስለዛ አንቺ አትጨቃጨቂ ብትላትም እሱ ግን አሁን መልሶ ድምጿ ያስጠላውና ተነስቶ ይሄዳል ማለት ነው። እሷም ጥላቸው ትሄድና እንግዲህ ሰላምዬ ናታን ክፍል ነበረች ማለት ነው። ከሰላምዬ ጋር እያወሩ እያለ ሰላምዬ ዛሬ የተፈጠረውን እንኳን ነገርኩሽም ስትላት ምን ነበረ ስትጨቃጨቁ ሰምቻችኋለሁ፣ እታችኛው ኩሽና ነበርኩ ትላለች ማለት ነው። ባልነግርሽ ይሻላል ስትላት አይ ነገር ችግር የለውም ትላታለች ማለት ነው። እሷ እና ወይም የእሷ ልጅ የደረጀ ወይም የናታን እንደሚሆን አቢጌ ነገረች። ለምን ከዚህ ሁሉ አንቺ ፍቅረኛሽን አስተዋወቀሽን እርፍ አትይም ትላታለች ማለት ነው። አይ ይህን ስትላትም ብዙም አልደነገጠችም ማለት ነው። ለምን ሰላምዬ አልደነገጥሽም ስትላት ምን አስደነገጠኝ? ከዚህ በፊት እኮ ለእኔም ብላኛለች የፈለገችውን ትበል፣ እኔንስ የራሴ ጉዳይ ነው አትመነኝ፣ እንዴት አባቷን አታምንም ትላለች። በጣም ከባድ ልጅ እየሆነች ነው አቢጌ ከቀን እስከ ቀን ተባብለው ወይም ተመካክረው ማለት ነው። በቃ እንግዲህ አብሽሪ ትላትና የሆነውን ሁሉ የባለፈው የልጅነቷን ታሪክ እንድትነግራት ብትነግራትም ነገር ግን ዳጣ አፈሳም በዝም ብላ አስተባብላ ከዛ ወጥታለች ማለት ነው። ወይም ከጥያቄው አመልጣለች ማለት ነው። ሳሎንም ቁጭ ብሎ እንግዲህ ምጥንና ኑሃ ተኮራርፈው ነበረ። እነሱ እንግዲህ ታስታርቃቸዋለች ማለት ነው። በእርጎ የተነሳ ጥናቱን ተጋግዘው ማጥናት እንዳለባቸው እና ምጥን ደግሞ ግዴታ ኑሃን መገዝ እንዳለባት ወይም መጻፍ እንዳለባት፣ ምክንያቱም ኑሃ ስትጽፍ በጣም ያስጠላታል፣ ደስ አይላትም ማለት ነው። ስለዚህ ብዙ ጊዜውን ምጽፍላት ምጥን ናት ማለት ነው። ከዛም እንግዲህ ካስታረቀቻቸው በኋላ ማለት ነው ሰላምዬ ጋር ይደውልና ደረጀ ማለት ነው አንድ ነገር አስቤ ነበር ይላታል ማለት ነው። እሷም ሀሳቡን በግልጽ እንዲነግራት ትነግረዋለች ማለት ነው። ዛሬ ደግሞ ናታንን ምን እንዳለችው አላቅም። ስለዚህ ልጅቷን እኔ ከሀገር ማሳፈር ወይም ከሀገር ውጭ ያሉ ወዳጆችን አናግሬ እዛ ከሰው ጋር መልመድና ሰው እንዴት ማውራት እንዳለባት ትማራለች። እዚህ እኮ ንቀት እኮ አበሻቀጣት ይላታል ማለት ነው። ኖ ይሄማ መሆን የለበትም፣ እሷ መሄድ የለባትም ማለቴ ማናገርም የለብህም፣ ልጅቷ አትሄድም፣ መሄድም ካለባት ዳጣ ናት እንጂ ዳጣ እነሱ የጠላችው፣ ስለዚህ ዳጣ ጥፋት ስላላጠፋ መውጣት አትችልም ቢላትም ነገር ግን ማርቲ መሄድ አለባት፣ ልጅን የትም አልሰድም፣ በጣም የምወዳትና የምሳሳላት ልጅ ናትና ይህም ማድረግ አልችልም ትላለች ማለት ነው። እሱም ይህም መደረግ ግዴታ ነው። ልጅቷ በትምህርቷን ጎበዝ ፋስት ልጅ ናት፣ ግን ይሄን ለስራ ብትጠቀምበት ልጅቷ የት ትደርሳለች ብሎ እያወራል ማለት ነው። እንግዲህ ሰላምዬ ፈጽሞ ይህ አይሆንም ብላ ስልክ ለመዘጋጋት በቅተዋል ማለት ነው። ምንም የምትስማማም አይመስለኝም ማለት ነው። ኑሃንም በጥፊ እየመታቻት ስለሆነ ቅመምንም ማለት ነው። የእንትና ጸባይም እንዴት አድርገው ማስተካከል እንዳለባቸው እንደዚውም ግራ ገብቷቸዋል ማለት ነው። የአቢጌን ሰላምዬ ግን ለሁሉም ነገር አይደንቀኝም አይሞቀኝም። ነገር ግን አንቺ እንደው ከተባለው አንዱ ቢሆን ምን ትያለሽ ስትላትም አይ እኔ ስለማይሆን ምንም ልልሽ አልችልም በማለት መልስ ትሰጣታለች ማለት ነው። እሺ በቃ ይህ ካላችሁትና ለምንም ግድ የላትም ከብዙ ጊዜ በኋላ ያሳለፈችው ልጇን እንደሆነ ያኔ የጠፋችው ልጅቷን ስለምታሰብ ማለት ነው። አሁን ግን እኔ ልጅ ሴት ብትሆን እመኛለሁ ትላለች። ዳጣም ወንድ ቢሆን አሪፍ ነው እዚህ ቤት ሴት በዝቷል፣ ስለዚህ ወንድ ያስፈልጋን ትላለች ማለት ነው። እንግዲህ በእንደዚህ ያለ ድራማው ተጠናቋል ማለት ነው። ለዛሬ ይዤላችሁ የመጣሁት ዳጣ ድራማ ክፍል 40 ነው ማለት ነው። እንድትከታተሉ በአክብሮት ስለተከታተላችሁኝ አመሰግናለሁ ማለት ነው። ወዳችሁና ፈቅዳችሁ ስለተከታተላችሁ ከልብ አመሰግናለሁ። ውድ ሀገሬ ልጆች ማለት ነው። ከተመቻችሁ ላይክ ሼር አድርጎ አበረታቱኝ።
ዳጣ ድራማንም ኮሜንት ሳጥን ላይ ሀሳብ አስተያየታችሁን አስቀምጡ። እኔንም ወዘተ ብቻ አላቅም። ሰላም አለይኩም ወረህመቱላሂ ወበረካቱ